እንኳን ለገናናው መልአክ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል በወርሃ ነሐሴ የሚነበበውን የመልአኩ የቅዱስ ሚካኤል ድርሳን አሰማለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በነሐሴ ወር በ12 ቀን የሚነበብ የመላእክት አለቃ ኃያል ክቡር የሚሆን የቅዱስ ሚካኤል ድርሳን ይህ ነው። ልመናው ከኛ ጋር ይሁን ለዘላለሙ አሜን። ይህ ድርሳን ክብሩና ገናንነቱ ፍቅሩና ትሕትናው የሚነገርበት ነው። በትሕትናው ልዕልናን አግኝቷልና ጥፋትን የወደደ ሹመትን የናቀ በሕሊናው የታበየ ዲያብሎስን የጣለው ይህ ሚካኤል ነው። እግዚአብሔር ስለሱ ሚካኤል ቃሌን የሚጠብቅ ትእዛዜንና ፈቃዴን የሚያደርግ ምክሬን የሚፈጽም መልአክ ኪዳኔን ያጸናሁለት መልአክ ነው ሲል የተናገረለት ይህ ሚካኤል ነው። ዳዊትም ስለዚህ መልአክ እንዲህ ብሎ ተናግሯል። በሚፈሩት ወይም በሚያመልኩት ሰዎች አደባባይ መልአክ ይከትማል ያድናቸውማል። ከእውነተኛ ፈራጅ ከእግዚአብሔር ተልኮ የአቤልን ደም የተበቀለ በእውሩ በላሜህ እጅም ቃየልን የገደለው ይህ ሚካኤል ነው። ከእግዚአብሔር ተልኮ አባቱ ኖህ ከተናገረው ቃል የተነሳ ለሴም በረከትን የሰጠ ይህ ሚካኤል ነው። ስለዚህ ይህችን በረከትም እግዚአብሔር በሴም ቤት አደረ። ይህችውም እመቤታችን ቅድስት ድንግል ማርያም ናት። አዳምን ያድነው ዘንድ በሞቱም ተበጀው። በሦስተኛይቱ ቀን ከሞት በመነሳቱም አስነሳው። እግዚአብሔር ከእንቅልፍ እንደሚነቃ ወይን ጥሎት እንዳደረ ጎልማሳም እግዚአብሔር ከሞት ተነሳ። ከተነሳም በኋላ ጠላቱን አጠፋ ብሎ አሳፍ እንደተናገረ ከእግዚአብሔር ተልኮ የገሞራንና የሶዶምን አገር በእሳት አጥፍቶ ሎጥንና ልጆቹን ያዳነ ይህ ሚካኤል ነው። ከእግዚአብሔር ተልኮ ከወንድሙ ከኤሳው እጅ ያዕቆብን ያዳነው ይህ ሚካኤል ነው። ከእግዚአብሔር ተልኮ ዮሴፍን ከወንድሞቹ እጅ አድኖ በግብፅ ንጉሥ በፈርዖን ፊት ባለሟልነትን የሰጠው ይህ ሚካኤል ነው። ዮሴፍን በሚያስደነግጥ መልክ የታየው በግብፅ አገር መሪ የሆነው ይህ ሚካኤል ነው። ከእግዚአብሔር ተልኮ እስራኤልን ቀን በደመና ሌሊት በእሳት ብርሃን የመራቸው ይህ ሚካኤል ነው። ባህሩን ከፍሎ ያሻገራቸው ውሃውን እንደ ረዋት አጽንቶ ያቆመው ጠላታቸውን በኋላቸው ያሰጠመላቸው ይህ ሚካኤል ነው። ከእግዚአብሔር ተልኮ የኢያሪኮን ቅጽር አፍርሶ ምድረ ርስትን ያወረሳቸው ይህ ሚካኤል ነው። ከእግዚአብሔር ተልኮ ዳዊትን በደም ከተቀባች ከሳኦል ጦር ያዳነው በአማሩ በወንድሞቹም ፊት በጎልያድ ላይ ኃይልን የሰጠው ይህ ሚካኤል ነው። ወንድሞቼስ መልከ መልካሞች ታላላቆች ናቸው፣ እግዚአብሔር ግን አልመረመራቸውም ብሎ እሱ ራሱ እንደተናገረ ዳግመኛም እሱ መልአኩን ልኮ አዳነኝ የከበረ ቅብአ መንግሥቱንም ቀባኝ እንዳለ ከእግዚአብሔር ተልኮ ሕዝቅያስንም በመከረው ጊዜ የረዳው ሚካኤል ነው። ከእግዚአብሔር ተልኮ ሰለስቱ ደቂቅን በባቢሎን አገር በሚነድ እሳት ውስጥ የረዳቸው ከአረማውያን እጅ የሚያዳናቸው የሚነደውን የእሳት ነበልባልን የሚያጠፋላቸው ይህ ሚካኤል ነው። በእግዚአብሔር ትእዛዝ ለመቅጣትም ለማዳንም በየቦታው የሚላክ ሚካኤል ነው። ለነገሥታት ግርማ ለጭፍሮችም ጽን ኃይል ነው። በተወደደ ቃል የሚለምን የሚማልድ ለሰማዕታት መጨከንን መጽናትን የቀናች ሃይማኖትን የሚያስተምር ለደናግል ንጽሕና መጠበቅን የሚመክር ለካህናትም ምስጋናን የሚያስከብር ለዓለም ሁሉ ጸጥታን በረከትን የሚያሰጥ ለድሆችም ጸጥታ ወደብ የሚሆን ለታመሙ ድህነትን የሚያሰጥ ይህ ሚካኤል ነው። ወንድሞቼ ሆይ በመላእክት አለቃ በከበረ መልአክ በሚካኤል በዓል ቀን ለድሆች ለጦም አዳሪዎች በማዘን ቸርነትን እናደርግ ዘንድ ይገባናል። ዳግመኛም መጽሐፍ ከሊህ ከድሆች ለአንዱ በድቁ ስም የቀዘቀዘ ጽዋ ውሃ ለሰጠ ሰው ሁሉ ዋጋውን አያጣም ብሏል። ወንድሞቼ ሆይ ልቡናችንን በዚህ እናጽና። ስለዚህ ሰው ይህ በጎ ሥራ ቢሰራ በዚያች በምታስፈራ ቀን የእግዚአብሔር መቅሰፍት ከሱ ይርቅለታል። በመላእክት አለቃ በቅዱስ ሚካኤል ልመና ሀገር ትድናለች እንጂ አትጠፋም። ዳግመኛ እግዚአብሔር ለቅዱስ ሚካኤል ቃል ኪዳን ሰጥቶታል። መታሰቢያህን ያደረገ ሁሉ ስምህን የጠራ ድርሳንህን የጻፈ ለቤተ ክርስቲያንህ ዕጣን የሰጠ በስምህም ለተራበ ያበላ የተጠማውን የሚያጠጣ እኔ ኃጢአቱን ይቅር እለዋለሁ፣ ሲጠመቁ በስምህ የተጠሩትንም ይቅር እላቸዋለሁ ብሎታል። አሁንም ወንድሞቼ እግዚአብሔር ያከበረው የመላእክት አለቃ ቅዱስ ሚካኤልን ኑ እናክብረው። ሚካኤልን ሾምኩ ብሎ እግዚአብሔር ያከበረውን ኑ እናክብረው። እኛም ከትሕትና ጋር በቁርጥ ሕሊና እንለምነው። የመላእክት አለቃ ቅዱስ ሚካኤል ሆይ ስለ ፍጥረቱ ሁሉ ወደ እግዚአብሔር ለምንልን እንበለው። ለመሪዎች መጠበቅን፣ ለጳጳሳት የቀናች ሃይማኖትን፣ ለመኳንንት ፍቅርን፣ ለመሳፍንት ምክርን፣ ለአሕዛብ እምነትን፣ ለካህናት ምስጋናን ንጹሕ ጸሎትን፣ ለዲያቆናት አገልግሎትን፣ ለመነኮሳት ፍጹምነትን፣ ለምእመናን መጽናትን፣ ለደናግል ንጽሕናን፣ ለአገር ሰላምንና ደህንነትን፣ ለበሬዎቻችን ኃይልን፣ ለላሞቻችን ወተትን፣ ለእህላችን ከቤት ገብቶ በረከትን፣ ለዓለሙ ሁሉ ጸጥታን ይሰጥ ዘንድ በመላእክት አለቃ በቅዱስ ሚካኤል ልመና አገር ትድናለች አትጠፋም።
ይልቁንም በበዓሉ ምጽዋትን የሰጠ ለቤተ ክርስቲያን ስንዴና ወይንን ዕጣንና መብራትን የሰጠ ቁራሽ እንጀራ ለተራበ ያበላ ለተጠማም ቀዝቃዛ ጽዋ ውሃ ያጠጣ እሱ ክብርን ከቅዱሳን ከሰማዕታት ጋርም አንድነትን ያገኛል ለዘለዓለሙ አሜን። ለእኛም የ24ቱ ካህናተ ሰማይን የ40ቱ እንስሳን የመላእክት አለቆች የሚካኤልንና የገብርኤልን መታሰቢያ እናደርግ ዘንድ ይገባናል። ሁልጊዜ ለእኛ ይለምኑልን ዘንድ ለዘለዓለሙ አሜን። ደህንነትንና ሕይወትን ተድላ ደስታን የተመላች ለይቅርታና ለምህረት የተዘጋጀች ወደ ሆነችው ወደ መመስገኛው የአብ የመሰወሪያው ድንኳኖች ወደ ተተከሉበት ያለ 40ቱ እንስሳና ያለ 24ቱ ካህናተ ሰማይ የሚገባ የለም። እነዚህም አስቀድመው ወደ አብ መመስገኛ ቦታ ገብተው ሳያቋርጡ በአንድ ቃል ያመሰግናሉ። 40ቱ እንስሳም በየትከሻቸው የእግዚአብሔር የአብ የወልድ የመንፈስ ቅዱስ ዙፋን ይሸከማሉ። የአንዱ ፊቱ ወደ ምስራቅ፣ የአንዱ ፊቱ ወደ ምዕራብ ነው። የአንዱ ፊቱ ወደ ሰሜን፣ የአንዱ ፊቱ ወደ ደቡብ ነው። ከመጀመሪያው እስከ መጨረሻው አብን የሚያየው የለም። ጥቂት ብርሃን ባዩ ጊዜ ይፈራሉ፣ ይንቀጠቀጣሉ፣ ይደነግጣሉ፣ ክንፋቸውንም ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ ነገር ግን እኔን መሸከም አይቻላቸውም፣ እኔ እሸከማችኋለሁ እንጂ ይላቸዋል። 24ቱ ካህናተ ሰማይ ሁልጊዜ ያለማቋረጥ ዙፋኑን ያጥናሉ። በየቀኑ በየሰዓቱ ባጠኑ ጊዜ እግዚአብሔርን ያመሰግናሉ። ለሰው ልጅ ለፍጥረትም ሁሉ ምሕረትን ይለምናሉ። ጠዋትም ማታም ተድላ ደስታን፣ ፍጹም ክብርን፣ ባለሟልነትን ይጨምርላቸዋል። የለመኑትንም ሁሉ ያደርግላቸዋል። እሱም ለፈጣሪያቸው ይታዘዛሉ። ፍጻሜ በሌለው ዘመን ከአብ ጋር ደስ ብሏቸው ይኖራሉ። ከአብ ትእዛዝ በወጣ ጊዜ 40ቱ እንስሳ ትእዛዙን ለ24ቱ ካህናተ ሰማይ ይነግራሉ። እነሱም ለሚካኤልና ለገብርኤል ለሩፋኤል ይነግራሉ። ሚካኤልም መላእክቱን ሁሉ ያዛቸዋል። ደግ ነገር የሆነ እንደሆነ ስለ ፍጥረቱ ሁሉ ይታዘዛሉ። ገብርኤልም ለሰው ሁሉ ምሕረትን ያወርዳል። ከጠዋት እስከ ማታ የሰራነውን ሥራ ሁሉ ያሳርጋል። መስዋዕታችንም ወደ ልዑል እግዚአብሔር ያቀርባል፣ በንጽህናም የሰራነውንም ቢሆን። ሚካኤልና ገብርኤል 24ቱ ካህናተ ሰማይ 40ቱ እንስሳ ተነስተው ስለኛ እየሰገዱ ይማልዳሉ። አቤቱ ማራቸው፣ ይቅር በላቸው፣ በአርአያ በአምሳልህ በእጅህ ፈጠርካቸውን ወገኖችን አታጥፋ እያሉ አንተን ሊያገለግሉ ሰዎችን ፈጠርክ፣ ከአንተ የሚለዩ ዘንድ ሰይጣን አሳታቸው። አሁንም በመስቀልህ አጥር ጠብቃቸው፣ በመንፈስ ቅዱስ አጽናቸው፣ ጠብቃቸው፣ ተከራካሪ ድል እንዳያደርጋቸው። ያን ጊዜ እግዚአብሔር ልመናቸውን ሰምቶ በምድር ላይ ምሕረቱን ያወርዳል። በመላእክት ልመና ከሰው ላይ መዓቱን ያርቃል። መላእክትስ በቀንና በሌሊት ባይጠብቁን ጠባቂ እንደተዋቸው ተኩላ እንደተነጣጠቃቸው እንደበተናቸው በጎች በሆን ነበር። ሰይጣንም በበረታብን ነበር፣ አለኝታን ባጣን ነበር። የእግዚአብሔርንም ምሕረት ተስፋ ከማድረግ በተለየን ነበር። አብ ከጠላታችን ከሰይጣን ለማዳን የረዳን ባይሆን ለጥፋት በሆን ነበር። እንግዲህ በሰይጣን ጎዳና እንሂድ፣ ጨለማ ነውና። በብርሃን ጎዳና የሚሄድ ግን ወደ ሕይወት ወደ ድነት ይገባል። እግዚአብሔር በትጉሃን መላእክት ልመና በመላእክት አለቃ በቅዱስ ሚካኤል አማላጅነት ይቅር ይበለን። በዚህ ዓለም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀን፣ አሜን። ወንድሞቼ ሆይ የቅድስት ሶስናን ታሪክና የመላእክት አለቃ የቅዱስ ሚካኤልን ረድኤት እንነግራችኋለን። ስሙ ኢዮአቄም የሚባል አንድ ሰው ነበር። ሚስቱም ሶስና ትባል ነበር። ይህች ሴት እግዚአብሔርን የምትፈራ ነበረች። ወገኖቿም ጻድቃን ነበሩ፣ እጅግ መልከ መልካም ነበረች። በዚያ ወራት ሁለቱ ረበናት ከሕዝቡ መካከል ተነሱ። እግዚአብሔር የመሰከረባቸው ግብዞች ነበሩ። ሶስናንም ተመኟት፣ ሁለቱም ወደዷት። ምኞታቸውንም ተገላለጡና ብቻዋን ሊያገኟት የሚችሉበትን ጊዜ ተቃጠሉ። ከዚህ በኋላ ግን ሲጠባበቋት ሶስና በቀትር ጊዜ ከሁለት ደንገጥሮቿ ጋር ወደ አትክልት ቦታ ገባች። አለዋት ነበርና በአትክልቱ ቦታ ውስጥ ልትታጠብ ፈልጋ ነበር። በዚያም ተደብቀው ከሚጠባበቋት ከሁለቱ ረበናት በቀር ማንም አልነበረም። ደንገጥሮቿንም ሽቱና ቅባት እንዲያመጡላት የአትክልቱንም መግቢያ በርም እንዲዘጉ አዘዘቻቸው። እንዳዘዘቻቸውም አደረጉ። ወደ አትክልቱ ቦታ የሚያስገባውን በር ዘግተው ወጡ። የተደበቁትን ረበናት ግን አላዩአቸውም ነበር። እነዚያ ደንገጠሮችም ከወጡ በኋላም ሁለቱ ረበናት ተነሱና ወደ እርሷ ሮጠው መጥተው አሁን ወደ አትክልቱ ቦታ የሚያስገባው በር ተዘግቷል፣ የሚያየንም የለም፣ ከአንቺ ልንገናኝ እንፈልጋለንና እሺ በይን፣ ያለዚያ ግን ከወንድ ጋር እንዳገኘንሽ አድርገን እናወራብሻለን አሏት። ሶስናም በዚያም በዚህም ተጨነኩ፣ ባደርገውም እሞታለሁ፣ ባላደርገውም አልድንም፣ ከእጃችሁም ማምለጥ አልችልም። ግን እግዚአብሔር ፊት ኃጢአት ከመስራት ሳልሰራው በእጃችሁ በወድቅ ይሻለኛል ብላ አለቀሰች።
ሶስና ድምጿን ከፍ አድርጋ ጮኸች፣ ረበናትም አብረዋት ጮኹ። አንደኛውም ሮጦ ወደ አትክልቱ ቦታ የሚያስገባውን በር ከፈተው። በቤቷ ውስጥ ያሉትም በአትክልቱ ቦታ ውስጥ ጩኸት በሰሙ ጊዜ ምን እንደሆነ ያዩ ዘንድ በስርቆሽ በር ሮጠው መጡ። እነዚያ ረበናትም ይህ ነገር ባወሩ ጊዜ ዘመዶቿ እጅግ አፈሩ። በማግስቱም ፍርድ የሚጠይቁ ሕዝብ ከባሏ ከኢዮአቄም ዘንድ ተሰብስበው ሳሉ እነዚያ ሐሰተኞች ሁለቱ ረበናት መጡ። ሶስናን አምጧት ብለው አዘዙ። እሷም በወገኖቿ በዘመዶቿ ተከባ መጣች። እነዚያም ተንኮለኞች መልኳን ይጠግቡት ዘንድ ግለጧት ብለው አዘዙ። እጅግ መልከ መልካም ነበረችና ገለጧት። እነዚያ ሁለቱ ረበናትም ከሕዝቡ መካከል ተነስተው እጃቸውን በራሷ ላይ ጭነው እነዚያ ረበናት እኛ ብቻችንን በአትክልቱ ቦታ ውስጥ ስንመላለስ ሳለን እሷ ከሁለት ደንገጥሮቿ ጋር ገባች። ወደ አትክልቱ ቦታ የሚያስገባውንም በር ዘጉ። ደንገጥሮቿንም አሰናበተቻቸውና ሄዱ። ከዚህም በኋላ ጎልማሳ ከተደበቀበት ወደ እርሷ መጣና ተገናኛት። እኛም በአትክልቱ ቦታ አጥር አጠገብ ሆነን ኃጢአታቸውን አይተናል፣ ለዚህ ነገር እኛ ምስክሮች ነን ብለው መሰከሩባት። ተሰበሰቡትም አመኑባቸው። የሕዝብ አስተማሪዎች ወዲያውም ፈራጆች ነበሩና ትሙት በቃም ፈረዱባት። እሷ ግን ልቧ በእግዚአብሔር ታምኗልና እያለቀሰች ወደ ሰማይም እያየች በታላቅ ቃል ድምጿን ከፍ አድርጋ የተሰወረውን የምታውቅ ሁሉን ከመሆኑ አስቀድሞ የምታውቅ ዘላለማዊ አምላክ ሆይ በሐሰት እንደከሰሱኝ አንተ ታውቃለህ። እነዚህ አመፀኞች በሰሩብኝ ተንኮል የሰራሁት ሳይኖር አሁን ልገደል ነው አለች። እግዚአብሔርም ጮኸታን ሰማ። እንዲረዳትም መልእክተኛውን ሚካኤልን ላከላት። ይገድሏት ሲወስዷትም እግዚአብሔር ስሙ ዳንኤል በሚባል ጎልማሳ ልጅ ላይ መንፈስ ቅዱስን አሳደረበት። በታላቅ ቃልም እኔ ከዚች ሴት ደም ንጹሕ ነኝ ብሎ ድምፁን አሰምቶ ጮኸ። ሕዝቡም በሙሉ ወደ አደባባይ ተመለሱ። ሽማግሌዎችም እግዚአብሔር አንተን አልቆሃልና በመካከላችን ሆነህ ንገረን አሉት። ዳንኤልም በየራሳቸው አድርጓቸውና ልመርምራቸው አላቸው። በየራሳቸውም አቆሟቸው። አንደኛውንም ጠርቶ ኃጢአትህ በዛ፣ አሁንም ይችን ሴት ካየሃት ንገረኝ። ሁለቱ ሲነጋገሩ ያየሃቸው በየትኛው ዛፍ ስር ነው አለው። በኮክ ዛፍ ስር ነው አለው። ዳንኤልም በእውነት አንተ በራስህ ላይ ዋሽተሃል፣ የእግዚአብሔር መልአክም ከሁለት ሊከፍልህ አሁን ከእግዚአብሔር ዘንድ ታዟልና አለው። እሱን ልፍ አድርጎ ሁለተኛውን እንዲያመጡ ታዘዘ። አመጡት። ደምግባት አሳተ፣ ፍትወትም ልብህን አጠፋው። አሁንም ሁለቱ ሲነጋገሩ ያገኛችሁበት ዛፉ ምንድነው ንገረኝ አለው። ከሮማን ዛፍ ስር ነው አለው። ዳንኤልም በእውነት አንተም በራስህ ላይ ዋሽተሃል፣ አሁን የእግዚአብሔር መልአክ ከሁለት ሊሰነጥቅህ ሊያጠፋ ይጠባበቅሃል አለው። ያን ጊዜ እግዚአብሔር መልእክተኛ ቅዱስ ሚካኤል ሁለቱንም እንደ አክረማ ሰነጠቃቸው። አመፀኞችንም ለፍዳቸው በራሳቸው ከፈላቸው። ሶስናም ከሞት ሕዝቡንም ኃጢአት ከመስራት አዳናቸው። በሚካኤል አማላጅነት ዓለም ሁሉ ይድናልና። የመላእክት አለቃ የቅዱስ ሚካኤል ጸሎት በረከት፣ የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የብጽዕት ሶስና ምልጃ ከኛ ጋር ይኖር ለዘላለሙ አሜን። በጉልበቱ እየሰገደ ለልጅ ልጅ ሁሉ ይቅርታን የሚለምን በሚያስፈራ በጌታ ሰረገላ ፊት ዘወትር የሚቆም የምስጋናው ባህር እንደ ነጎድጓድ የሚሰማ ክብሩ የበዛ ከእሳት የተፈጠረ የመላእክት አለቃ የከበረ ሚካኤል ያደረገው ተአምር ይህ ነው። የጸሎቱ ኃይል ከቸነፈርና ከሚከበን ጠላት የሚያድነን ይሆን። መራራ ተክሎችን የጨለማ አበጋዞች የሆኑ የዲያብሎስን ሰራዊትም የአማላጅነቱ መጥረቢያ ይቁረጣቸው። የዚህች ቦታ ልጆች ሁላችንን የሚጎብኘን በምታስፈራ አደባባይም እንዳናፍር እጁን ዘርግቶ ይባርከን። ከዛሬ ጀምሮ ለዘላለሙ ባለ ዘመን በልጅ ልጅም ሁሉ ከሲኦል ማዕበል ያድነን ለዘላለሙ አሜን። በአንዲት ሀገር በጭንቅ ደዌ የታመመ ሁለት ዓይኖቹን የታወረ የክርስቲያን ወገን የሆነ አንድ ሰው እንደነበረ ተነገረ። በእንደዚህ ያለ ጭንቅ ላይ ሳለም የመላእክት አለቃ የከበረ መልአክ የሚካኤል በዓል ደረሰ። ይኸውም ኅዳር 12 ቀን ነው። ልጆቹን ቤተሰቦቹንም ሁሉ ኑ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተክርስቲያን እንሄድ አላቸው። ታላቁ የበዓሉ ቀን ደርሷልና በሰማያዊት በኢየሩሳሌም ከቅዱሳን ሁሉ ጋር እንገናኝ ዘንድ በፍጹም ደስታም ከሙሽራው ማዕድ እንመገብ ዘንድ ከሕይወት ጽዋ እንጠጣ ዘንድ አላቸው። ያን ጊዜ ተነስተው በበዓሉ ቀን ያን ዓይኖቹ የታወረውን ሰው እየመሩ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተክርስቲያን ወሰዱት። በዚያች ሌሊት በቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። ጌታችን የኢየሱስ ክርስቶስን ቸርነቱን የሚናገር ወንጌል በሚነበብበት ጊዜ ተነስቶ ቆሞ እጁን ዘርግቶ በእግዚአብሔር ፊት በብዙ ለቅሶ በታላቅ ጩኸት ሳያቋርጥ በሚወርድ እንባ በብዙ ሐዘን ጸለየ። እንዲህም እያለ
የመላእክት አለቃ ጌታዬ ሆይ ቅዱስ ሚካኤል ሆይ ስለ ሰው ወገን ሁል ጊዜ በእግዚአብሔር ፊት ይቅርታን የምትለምን የምትማልድ አንተ ነህና አሁንም ወደ ፈጣሪ ወደ እግዚአብሔር ትለምንልኝ ዘንድ አንተን እለምናለሁ እማልድሃለሁ። ለዓይኖቼ ብርሃንን ሰጥቶኝ ደስ ይለኝ ዘንድ ሁሉ ለሚቻለው ነውና። ቀድሞም ሥጋን ለብሶ በምድር ሲመላለስ ብዙ ተአምራት አደረገ። ብዙ ድውያንን አዳነ፣ የሞቱትንም አስነሳ፣ የዕውራንንም ዓይን ገለጠ። ከእናቱ ማኅፀን ዕውር ሆኖ ለተወለደውም ብርሃንን ሰጠው። አሁንም አንተ ከፈቀድክ ፈጣሪህን እግዚአብሔርን ከለመንከው ከዚህ ደዌ እንድድን ዓይኖችን ብርሃን እንዲያገኙ አውቃለሁ። አሁንም ድኜ ደስ ብሎኝ ወደ ቤቴ የተመለስኩ እንደሆን በየወሩ በ12 ቀን መታሰቢያህን አደርግ ዘንድ ለአንተ ተስያለሁ። ከዚህ ዓለም በሞት እስክለይ ድረስ ለቤተ ክርስቲያንህ እያገለገልኩ ባለ ዘመኔ ሁሉ ላንተ እገዛለሁ። ይህንንም ከተናገረ በኋላ እንቅልፍ መጣበትና በዚያች ቀን ቆሞ በሚጸልይበት በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኛ። የሌሊቱ እኩሌታ በሆነ ጊዜም ቅዱስ ሚካኤል ብርሃን ተጎናጽፎ እየተንቦገቦገ ወደሱ መጣ። ቤተ ክርስቲያንንም በመላው ብርሃን አደረጋት። ከራስጌው ቆሞ ለዚያ ሰው ታየው፣ ከእንቅልፉም አስነሳው። የመላእክት አለቃ ቅዱስ ሚካኤል እነሆ እግዚአብሔር ከደዌ አድኖሃል፣ ለዓይኖችህም ብርሃንን ሰጥቶሃል፣ ነገር ግን የተሳልከውን ስለት አትዘንጋ አለው። ይህንንም ብሎ እጆቹን ዘርግቶ ዓይኖቹን ዳሰሰው። ያን ጊዜ እንደ እንጨት ቅርፊት የመሰለ ወደቀለት። ቀትር በሆነ ጊዜ ዓይኖቹ ተገልጠው እንደ ቀድሞ ብርሃን አዩ። ፈጽሞ ደስ አለው፣ እግዚአብሔርንም አመሰግነው። በቤተ ክርስቲያኑ የተሰበሰቡ ሕዝቡም ይህ ድንቅ ተአምራት ባዩ ጊዜ እግዚአብሔርን አመሰገኑት። የመላእክት አለቃ ቅዱስ ሚካኤልንም ከፍ ከፍ አደረጉት። እየሰገዱ ለዘላለም የተመሰገነ የእግዚአብሔርን ስም እያከበሩ ያም የዳነው ሰው እስኪሞት ድረስ የመላእክት አለቃ የቅዱስ ሚካኤልን ቤተክርስቲያን እያገለገለ ኖረ። በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግሥተ ሰማያት ገባ። እኛንም የክርስቲያን ወገኖች ሁላችንንም ከሰይጣን ተንኮል ይጠብቀን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚህች ዕለት ነሐሴ 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያው ነው። በዚህች ቀን በሮሜ ሀገር ለደጉ ንጉሥ ለቆስጠንጢኖስ ተገልጾለታልና በጠላቶቹ ሁሉ ላይም ኃይልን ሰጠውና ድል ነሳቸው። መንግስቱም ጸናች። የጣዖቶቻቸውንም ቤት አፍርሶ አብያተ ክርስቲያናትን ሠራ። በልዩ ልዩ ክብር አከበራቸው። ስለዚህ በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል እናከብር ዘንድ የቤተ ክርስቲያን መምህራን አዘውናል። ልመናው አማላጅነቱ ከኛ ጋር ለዘላለሙ ይኑር አሜን። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች፣ የቅዱስ ሚካኤል ወዳጆች፣ ከዚህ በመቀጠል ደግሞ በነግህና በቅዳሴ ሰዓት የሚሰበኩትን ምስባካትንና ቅዱስ ወንጌልን እናደምጣለን። ምስባክ ዘነግ በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ። መዝሙረ ዳዊት መዝሙር 137 ቁጥር 2። በመላእክት ፊት እዘምርልሃለሁ፣ ወደ ቅዱስ መቅደስህ እሰግዳለሁ። ስለ ምሕረትህና ስለ እውነትህ ስምህንም አመሰግናለሁ። በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ። ምስባክ ዘቅዳሴ እግዚኦ ኩነኔ ከሃቦ ለንጉሥ ወጽድቀከኒ ለወልደ ንጉሥ ከመ ይኰንኖሙ ለሕዝብከ በጽድቅ። መዝሙረ ዳዊት መዝሙር 71 ቁጥር 1። አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ፣ ሕዝብህን በጽድቅ ችግረኞችህንም በፍርድ ይዳኝ ዘንድ። እግዚኦ ሃቦ ለንጉሥ
ወጽድቀከኒ ለወልደ ንጉሥ ከመ ይኰንኖሙ ለሕዝብከ በጽድቅ። ባርክ ነገረ ዘእምወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 22 ቁጥር 1 እስከ 15። ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞም ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎችንና የሰቡት ከብቶችን ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅተዋል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መታለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ ሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አሳስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። አምላካችን ቅዱስ እግዚአብሔር ከጾመ ፍልሰታ እንደዚሁም ከታላቁ መልአክ ከቅዱስ ሚካኤል ረድኤትን በረከትን ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወደ መስቀሉ ክቡር ይቆየን። አሜን።